እና ታዲያ እጮኛ ነው እንዴ? ለምን ገረምሽ? እሱስ አልገረመኝም። ምናልባት የገረመኝ ነገር ቢኖር ግን የአሸበላ ዶክተር ለምን ያህል ጊዜ እንደፈጀበት ብቻ ልሻል። አልገባኝም። ሙሉውን ሀብት እንዴት ነው የራሴ የማደርገው? መቼም እኔ እንዳደረኩት ይሁን አልልሽም። አታስቢ። የባልሽ ገዳይ ተብለሽ እንዳትጠረጠር የሚያደርግ ጥሩ እቅድ አለኝ። ነገር ልትመለስ አሰብ። አረ ባዶ እጄንማ አልመለስ። እና ታዲያ ባዶ እግርን ይሻላል። ሆነች ያ እርኩስ ዶክተር እሷን የሚከታተልላቸው ሰው መቅጠራቸው አይቀርም። እና ታዲያ ሳንገናኝ እንዴት ነው ሀሳባችንን መለዋወጥ የምንችለው? ለምሳሌ በስልክ የተቀረጸ ድምፅ አለ። አንድ ጊዜ አዳምጩ። የምን ድምፅ ነው ሉላ? መጀመሪያ ሰመርበት ሉላ የዶክተሩን ከንፈር ስትስም እንግዲህ አክስቷ አይታታለች። ወደ ቤትም በገባች ሰዓት ከንፈሩን ስትስም ያየው ልበል በማለት ኃይለኛ ጥያቄ ተደቅኖባታል። አዎ እጮኛ አይደል እንዴ በማለትም ነው ሉላ የመለሰችላት። እኔ አሁንኑ በአስቸኳይ ወደ ቤቱ እንዲገቢ ነው የምፈልገው። ስለዚህ ነገሮችን ፈጠንጠና አድርጊያቸው በማለት ትነግራታለች። እኔ ሳላውቅ ምንም ነገር እንዲፈጠር አልፈልግም። እያንዳንዱ ነገር ማወቅ አለብኝ በማለትም እንግዲህ ዘርፌ ትነግራታለች። ከንፈር መሳም ቢሆን አንቺን አስፈቅጄ ነው በማለት ነበረ እየመለሰችላት። በቃ ይህንን ነገር ለእኔ ብቻ ተይልኝ፣ በቃ እኔ ልጨርሰው በማለት ነበረ ሉላ እየመለሰችላት። ነገር ግን አክስቷ እኔም እጅ ያለሁበት፣ ስለዚህ ቶሎ ብለሽ ወደ ቤቱ እንድትገቢ ነው የምፈልገው፣ እንድታገቢ ነው የምፈልገው በማለት ትነግራታለች ለሉላ ማለት ነው። ሉላም ገና የሚስቱን ነገር አልጨረሰም። ስለዚህ እኔ አስብበታለሁ ይህንን። ቆይ አንቺ ካገባሁት በኋላስ ወዲያው ደግሞ ልታፋች ነው እንደምትፈልጊው በማለት ጠይቃት ነበረ። እሱን ቀስ እያልን ደግሞ የሚሆነውን ነገር እናያለን። ግን እኮ ለሚስቱ ምንም ነገር ሀብት እንደማይሰጣት ነግሮኛል፣ ዝም ብሎ ነው ፊርማ የሚቀደው በማለት ትነግራታለች። ነገር ግን አክስቷ ምንድነው አንቺ እንደ ዘመኑ ሴት መቼ ነው የምትነቂው? ንቂ እስኪ፣ በቃ አራዳ ሁኝ እስኪ፣ በቃ ሙሉ ሀብቱን የጋራ እንደሆነ አድርገ ነው የምንፈራረመው በማለት ትነግራታለች። በዚህ መሀል እንግዲህ ስልክ ያወራች በመምሰል ቦይስ እየቀዳቻትና እያስለፈለፈቻት ነበረ። ሉላም እኔ የምፈልገው ሀብትና ንብረቱን ብቻ ነው፣ ስለዚህ ትገቢያለሽ፣ ከዛ በኋላ በህጋዊ ሚስትነት ያለውን ሀብት ተካፍለሽ ትወጫለሽ በማለት ትነግራታለች። አልሰጥም ካለስ እንደማይሰጥም ያን ጊዜ ይለያል። እውነት ፍቅር ይዞት መሰለሽ ከእህትየዋ እንደገና ደግሞ ወደ እህትየዋ እየተገለበጠው። ስለዚህ ሰውየው የሆነ ነገር አለው፣ እኛ ደግሞ መቅደም አለብን በማለት አሁን ስለደከመሽ ግቢና ተኚ በማለት ተነስታ ትሄዳለች። እንግዲህ ሉላም አሳይሻለሁ ጠብቂ ብቻ በማለት እየዛተችባት ትገኛለች። ሉሲን ፈልጎ እንግዲህ ወደ አዲስ አበባ የመጣው ሽብሩ አሁን ላይ በሳሮን ፍቅር ተጠልፎ ወድቋል። እራትም እየተገባበዙ ይገኛሉ። እንዲሁም ደግሞ ለምን ከሉሲ ጋር አላስታረቀም እስከ ማለት ድረስ ደርሳ ነበረ። እሱ ግን አይ እሱን ተይውና ስለ ራሳችን እናውራ በማለት አሁን ላይ እዚሁ መቆየት ፈልጊያለሁ በማለት ይነግራታል። መቼም ለኔ ብላ አይደለም የምቆየዋ በማለት ትጠይቀዋለች። አይ አሁንማ እኮ ሉሲን ብዬ መጥቼ ይኸው ባንቺ ደግሞ ተጠለፍኩኝ በማለት ይነግራታል። ግን ገጠር እንዴት ነው ምንድነው የምትሰራው በማለትም ጠይቃው ነበረ። እንዲሁም ደግሞ እኔ ስንማር ራሱ ሰው ዶክተር ኢንጂነር ምናምን ሲል እኔ ግን ገበሬ መሆን ነበረ የምፈልገውና ገጠር በጣም ነው የሚመቸኝ በማለት እንግዲህ እዚህ ባይመቸው እንኳ ገጠር ድረስ ያው አብራው እንደምትሄድ እያሳየችው ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ቤዛ ድራማን ክፍል 84ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ሉላና እንዲሁም ደግሞ ቤዛ በብዙ መገናኘታቸውን አቁመዋል።
በስልክ ብቻ ሆኗል። ዛሬ ላይ ግን አብረኝ ሄደህ እናገኛት ብትለውም ሱራፌል ግን ከሷ ጋር መገናኘት ለምን አስፈለገ? አንቺ እዛ ሆነሽ ቢሆን ኖሮ እሷን ስልክ እየደወልሽ ነበረ የምታገኛት አይደለ? አሁንም ስለዚህ እንደዛ አድርጊ፣ የምታደርግልሽን ሁሉ በስልክ እየደወልሽ ንገሪያት፣ መገናኘቱ ለምንም አይጠቅምም እያለ ይገኛል። ሱራፌልም እንግዲህ ምን ሆነ ነው እንደዚህ ወደ ኋላ የምትሸሸው? ለምንድን ነው የማታግዘኝ? በማለት ትነግረዋለች። እኔም ሁሌም ታጎንሽ ነኝ፣ አንቺ የሚያስደስትሽ ነገሮች በሙሉ አደርጋለሁ፣ ነገር ግን ይሄ ጥሩ መስሎ ስላልታየኝ ነው በማለት ይነግራታል። ለወንድም ሀዝነህ ነው እንዴ በማለትም ጠይቀው ነበረ። አስሬ ወንድም አትበይኝ፣ እኔ ከሱ አንቺን ነው የማስበልጠው፣ ስለዚህ እሱ ምን ጠቀመኝ? ያችን ሩህሩሃና የዋሃን ሚስቴን እኮ ነው ጨካኝ ያደረገብኝ በማለት ይነግራታል። ምክንያቱም እሷ ዶክተር ሮቤልን እንድትገለው አስባ ነበረ። ዶክተር ሮቤልም ወደነ ሉላ ቤት እንግዲህ ሄዶ ነበረ። ያው እየጠጡ ቁጭ ብለው ነበረ። ሰው ሲጠፋ እኮ ራሴ ማስተናገድ ጀመርኩ በማለት ያው እስኪ ቀድቶ እየጠጣ ነበረ። እንግዲህ ወይዘሮም ዘርፌ እያወራችሁ ነበር። እንዴት ነው ባክ ከንፈርም ላይ ደርሳችኋል በማለት ትለዋለች። እንዴ አይሽ እንዴ በማለት ይነግራታል። አዎ አይ ጥሩ ነው ጥሩ ላይ ነው፣ እንግዲህ አንተ ባሰጣት እሷ ማትስምህም ነበር በማለት ትነግረዋለች። በእኛ ህይወት እንደዛ አንቺ እጅግ በጣም ደስተኛ በመሆንሽ እጅግ በጣም ደስተኛ ነኝ፣ በጣም ነው የማመሰግነው በማለት እንግዲህ ምስጋናም አቅርቧል። ሉላም ወደ ቤዛ በመደወል እንግዲህ የቀረጸችውን ማለትም ቦይስ ያደረገችውን ድምጽ አሰምታታለች። ጎበዝ፣ ይህንን ለማረግሽ ጥሩ ነው፣ ይጠቅመናል፣ እንደው ታያለሽ፣ እነሱንማ እሳትና ጭድ ካላደረግኳቸው በማለት እንግዲህ ሉላ እያሰበች ትገኛለች። አሁን ላይ በቃ ኃይለኛ በቀል ላይ ነው የምትገኘው ሉላ። አሳቧ እንግዲህ እንደሚሳካ አንጠራጠርም። አሁን ደግሞ ይህንን ቦይስ ለዶክተሩ ባሰማችው ጊዜ ምናልባት ዶክተሩ አክስቷ ላይ ሊበቀል ይችላል። ያም ደግሞ የእሷን ሀብትና ንብረት ወደ እኔ እንዲሆን አድርግልኝ የሚልን ሀሳብ ሰጥተው ስለነበረ ምናልባትም ያ ሀሳብ ሊሳካላትና ሊፈጸምላት ይችላል ባይ ነኝ። ሽብሩና ሳሮንም እንግዲህ በድጋሚ ወሬያቸውንም ቀጥለዋል። ግንኙነታቸውም እየሰፋ ሄዷል። ሳሮን አሁን ላይ ይሄ ነገርማ ለነቤዛ ይጠቅማቸዋል እያለች ትገኛለች። ነገር ግን የሚጠቅም ነገር የለውም። ምክንያቱም እሱ ከዶክተር ጋር አብሮ ስለሆነ ቤዛን ሊያግዛት አይችልም። ምናልባት ሚስጥር እንዳታወጣና ጭራሽ ነገሩ እንዳይበላሽ አስባለሁ። ማለትም ሳሮን ማለት ነው። እሷ ግን ይጠቅማል ብላ ነበረ ያሰበችው፣ ግን ያ የሚሆን አይደለም። ምክንያቱም ሽብሩና ዶክተሩ አንድ ስለሆኑ ማለት ነው። በሌላ በኩል ደግሞ ሰራተኛ አትፈልጊም ወይ በማለት እንግዲህ ሰራተኛ መቅጠር አለብኝ ብላ ስታስብ ወይዘሮ ዘርፌ ለምን ያቺ በፊቷ ሰራተኛ አትመጣም በማለት ጠይቃ ነበረ፣ ሳሮንን ለማስገባት ማለት ነው። ነገር ግን ቤዛን የሚያውቃት የቤዛ ወዳጆች በሙሉ እዚህ ቤት አንድም ሰው መምጣት የለበትም በማለት ነው ዘርፌ እየደመደመችው። በስተመጨረሻም እንግዲህ ሱራፌል ተመቶ ወይም ደግሞ ሆዱን አሞት ይሁን ባይታወቅም ደም ባይታይበትም፣ ነገር ግን ሆዱን ይዞ እየዳኸ ነው ወደ ቤት የመጣው። ቤዛም ይህን ባየች ቁጥር እጅግ በጣም ነበረ እየደነገጠችው። የሰው ያለህ ድረሱልኝ እያለች ነበረ። ምን ሆኖ ይሆን? በሰው ተጎድቶ ይሆን ወይንስ ደግሞ ሆዱን አሞት ይሆን? በቀጣይ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ነባሮች ላይክ፣ ሼር በማድረግ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን።